በ12 ሰዓትና ሳይሞላ ከ200 ሺህ ምናምን በላይ ቪው አገኘው ነው ቪዮላ ለመጀመሪያ ጊዜ ዛኔ ሰማሁት የመጀመሪያ አካውንቲንግ ክሬት አድርጌ የሮፍናን ሸጊ ነበር የሰራሁት የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ የዚህ ፕሮግራም የፕላቲኒየም ደረጃ አጋር ሳፋሪኮም አብራም ባላለው ቪዮሊስት ነኝ ከያሬድ ሚውዚክ ስኩል ነው ግራጁዌት ያደረኩት አሁን ከረንትሊም ቪዮላ በመጫወት እገኛለሁ ቫዮሊንም እጫወታለሁ ብዙ ኖቲስ ላይ ያደርጉ ይችላል የሳይዝ ልዩነት አላቸው ቪዮላ የተወሰነ ከፍ ይላልና ቴክኒካል ነገርም ልዩነት አለው የስትሪንግ ልዩነት ማለት ነው ሞሮፍ ግን በቃ ቪዮላ ዲፕ የሆነ ሳውንድ አለው ቫዮሊን ደግሞ ከሱ ትንሽ ቀጠን ያለ ሳውንድ አለው ምናልባት ሙዚቀኞች ስትሪንግ ኢንስትሩመንት በደንብ የሚያክሰው ምናን ካልሆነ በስተቀር አብዛኛው ሰው እኔ ስጮት ሲያየኝ ኦር ሲያየኝ ምናምን ቫዮሊን ነው የሚለኝ ቪዮላ ብዙ ያውቀው አክቹዋሊ እኔም ያሬድ ስገባ ነው ያወቅኩት ከትምህርት ቤት መምጣቱ አንደኛ ስፔሻሊ አሁን በኔ ኢንስትሩመንት ካየሽው ራስ በራስ ማስተማር ኢንስትሩመንት በጣም ከባድ ነው በጣም ኮሚትመንት ይፈልጋል እና ትምህርት ቤት ላይ ሲሆን አክሰሱ ቢኖርሻል እንደገና ከቲዮሪው ጋርም ምናምን ሆኖ አንድ ላይ ያደገ የሚመጣ ነገር ስለሆነ ከትምህርት ቤት ሲሆን ሞር የተሻለ ፓዙን ያቀሏል አንደኛ የሚውዚክ ጆርኒሽ ጥሩ ይሆናል እንደገና ብዙ ማታቂያቸውን ነገሮች እዛው ሚውዚክ ስኩል ላይ ያየሽ ምናምን ትታያለሽ በሚውዚካሊቲሽ እያሰፋ ይመጣል አሁን የመሳሪያ ብቻ ብጮትም ግን አካባቢ የተለያየ ኢንስትሩመንት አያለው ሲጮቱ እንደሆነ ኤክስፖዠርሽ ይሰፋል ሙዚቃ ላይ ያለሽ ነገር በዛ የሆነ ብቻ በጣም አሪፍ ነገር አለው ወደ ሙዚቃ ዋን የመጣውበት ኢንስፓይሬሽን ኢዲኤም ጃነር አሁን ያለው ኤሌክትሮኒክ ሚውዚክ የሚባለው አይደለ በሱ ምክንያት ነው ኢንፍሉዌንስ ወይ ሙዚቀኛ ስለመሆን ያሰብኩት በመጀመሪያ በሱ ምክንያት ነው 11ኛ ክፍል ላይ የአለን ዋከር የሚባል አርቲስት አለ ኢዲኤም አርቲስት የሱ ሙዚቃ ሰምቼ እና ሙዚቃ ትምህርት ገብቶ የመማር ነገር እንትኑ አልነበረኝ መጀመሪያ ሐሳቡም እንደገናም ያው ፋሚሊ ምናምን ሙዚቀኛ ና ሲባል ይሆናል አይደለ ከዛ አንፃር በቃ ራሴ ማስተምሬ እንደ ሆቢም ይዤው ምናምን አሰብኩኝና ስለ አለን ዋከር ዲስኮግራፊ ምናምን ገብቼ ያየኝ ከዛ
የሱን ባዮግራፊ ምናምን ሳይ እንዴት ሙዚቃ እንደጀመረ ስመለከት በአንድ ላፕቶፕ እና ሄድሴት ምናምን ነገር መስራት እንደሚቻል በሶፍትዌር ማለት ነው። ከዛ የሆነ ቲቶሮችንም ከዩቲዩብ እያየውናን ሰልፍ ቶት እንደዛ ፕሮዳክሽን ጀመርኩኝ ማለት ነው። ከዛ እሱ እያደገ ምናምን መጣ። ከዛ የሆነ ሰዓት ላይ ወደ ያሬድ ሚውዚክ ጆይን የማድረግ እድሉን አገኘሁኝና ያው ይሄን ኢንስትሩመንት አክቹአሊ ደርሶኝ ነው ትመደቢያለሽ እዛ ስገቢ ኢንስትሩመንት አንተ እንደዚህ ተብሎ አማራጭ ይቀርብልሻል። ከነሱ ውስጥ አሁን ቫዮሊንና ቪዮላ ሲባል ቪዮላ ለመጀመሪያ ጊዜ ዛኔ ሰማሁት ቫዮሊን ሲባል ነው ማለት። ከዛ ምንድነው ቪዮላ ምናምን ስላቸው የቫዮሊን ኢንስትሩመንት ሴክሽን ነው ምናምን ግን ትንሽ ድምጽ ወፈር ይላል አይነት ነገር የተወሰነ አብራሩልኝ። እሱን ለማራኩኝ ሞር ዲቴል አውቄው አይደለም የመረጥኩት ግን ስትሪንግ ኢንስትሩመንት ይመቸኛል። ከዛ ቪዮላ በዛ ማካኝነት እና ኢንስትሩመንት መጫወት ከቻልሽ ብዙ ልዩነት የለውም ከቫዮሊን ጋር ትንሽ ፕራክቲስ ይፈልገው እንጂ አንደርስታንዲንግ ብዙ ልዩነት የለውም ሁለቱ ኢንስትሩመንት። ያንን እንደወስን ያደረገኝ ዋነኛው ያው ለሙዚቃ ካለኝ ፍቅር ነው። ወደ ትምህርት ቤቱ መሄድ የፈለኩት ደግሞ የምትሰሪውን ነገር ሳይንሱን በደንብ ዲቴል አውቀሽው ስትሰሪውና እንደገና አቀናባሪ ለመሆን በዋናነት እኔ ወደ ሙዚቃ ስመጣ አቀናባሪ ለመሆን ፕሮዲዩሰር ኢዲኤም አርቲስት ለመሆን ማለት ነው። እና የሆነ ኢንስትሩመንት መቻል እንዳለብኝ ይሰማኛል። ምክንያቱም የምትሰሪውን ነገር በሆነ መሳሪያ ሞር ኤክስፕረስ ለማድረግ ከዛ አንፃር አንድ ኢንስትሩመንት ቢያንስ መቻል አለብኝ ብዬ ነው የሄድኩት። እና ግን ያሬድን ጆይን ለማድረግ ሲሄድ በቃ ይሄን ኢንስትሩመንት ካልሆነ ብዬ አይደለም የሄድኩት ብቻ የሆነ መሳሪያ መቻል አለብኝ ስቱዲዮ ላይ በዛ መሳሪያ ሆነ አላ ስሜቶችን ለመግለጽ። ከዛ ያው አጋጣሚዎች ወደ ስትሪንግ ኢንስትሩመንት መራኝና ያው ቪዮላ እንድመርጥ አደረገ ማለት ነው። ሌላ ትምህርት ተምሬያለሁ። ያሬድን ጆይን ከማድረግ በፊት ሴንት ሜሪ አካውንቲንግ ተምሬ ጨርሻለሁ። ስለዚህ እዚህ ጋር ቤተሰብ ጋር ያለውን ፕሬሸር በሱ መቀነስ ችያለሁ ብዬ አስባለሁ። ከዛ ቀጥሎ ያለውን ያው የራሴን መንገድ መከተል በሚለው ያው የሴንት ሜሪውን ጂሲ ባቾኝ ያሬድ ፈርስት ይር ጆይን አደረኩኝ ማለት ነው። ስለዚህ ቤተሰብ በተወሰነ ደረጃ እኔን አንደርስታንድ አደረገኝ ይሄን በምን ያህል ሌቭል እንደምፈልገው እንዲረዳ እና በዛ መንገድ ነው ሶልቭ ያደረኩት ብዬ ማስበው ቤተሰብ ጋር ያለው። ቲክቶክ ላይ መጣውበት አንደኛ ፕላትፎርሙ በጣም ኢዚሊ ከኦዲየንስ ጋር ለመገናኘት በጣም የሚመች ፕላትፎርም ነው አግኝቻለሁ። ሲቀጥል ደግሞ በዚህ አይነት ኢንስትሩመንት እኛ ጋር ብዙ አልተሰራበትም ብዬ ነው ማስበው። የሆነ ጋፕ እንዳለ ተሰማኝ እና እሱ ነገር የሆነ በቪዮላ ቢሰራና የሰው ፊድባክ ምን ይመስላል የሚለው ፕሮግራም አድርጌ እንደዛ ይሄናል ሙዚቃ ሰርቼ ጀምራለሁ ይሳይን ጀስት ሰው ምን ይላል የሚለው አንድ ሙዚቃ ነው የሰራሁት ስጀምረው ራሱ የሮፍናን ሸጊ ነበር የሰራሁት። ከዛ በሱ በጣም አሪፍ ፊድባክ ነበር። የመጀመሪያ አካውንቲንግ ክሬት አድርጌ ያለቀኩት የመጀመሪያ ቪዲዮ ነው። እንደለቀኩት ያው በ12 ሰዓትና ሳይሞላ ከ200,000 ምናምን በላይ ቪው አገኘ ምናምን። ከዛ በቃ ሰው እንደዚህ ነገር ይመቸዋል ያሰብኩና በሱ ኢንስፓየር ሆኜ ያው መቀጠል ጀመርኩኝ። አውሮፓ ኢንስፓይሬሽን
ኢዴም ካስተዋልሹ ላይክ በዘፋኝ ምናምን የሚሰራ ሳይሆን ጀስት ቢት ነው ሜሎዲ ነገር ነው ምናምን እኔ ከሙዚቃ የዜማ አድናቂ ነኝ እና የሆነ ዜማዎችን ደግሞ ሞር በኢንስትሩመንት ሲገለጹ ምናምን በጣም ስሜት ይሰጣሉ ከዛ ፐርስፔክቲቭ ነው የሆነ ኢንስትሩመንት ችዬ በዛ ነገር ለመቀጠል ያሰብኩት እስካሁን ከቨር የሰራዎቸው የሮፍናን ሸግዬን የዮሐና ታማ የአስቴር ዘሩባቤል ወንድሙ ጅራ ከውጪ ደግሞ የመኒ ሃይስት ሙቪ የሱ የሙቪ ስኮሩን ቤላቻው ሳሚዳን አሁን የሀገርኛ ሙዚቃ ላይ ወደዚህ ኢንስትሩመንት ሲመጣ ሜሎዲ ይመጣና ከዛ ሰው በጣም ከዘፈኖቹ ጋር አታችድ የሚሆነው ስፔሻሊ በቅላጼዎቹ ምናምን ነው እና እሱን ኤግዛክት ማምጣት ትንሽ ያስቸግራል የሆነ ሴንስ የሚሰጠውም ኦርናመንቱ ወደዚህ ኢንስትሩመንት ሲመጣ ነው ሞርና ትንሽ ከዚህ አማርኛ ሙዚቃ መጫወት ትንሽ አስቸጋሪ ፓርቱ እሱ ይመስለኛል ቅላጼው የሮፍናን የመጀመሪያ ፖስት ሸግዬ ነው I don't know so ለምን ሜቢ ሙዚቃው ሃይፕ ስለሆነም ሊሆን ይችላል ከዛ በኋላ የሰሯቸው በርግጥ የተወሰነ ረጋ ያሉ ናቸው እንደገና ቪዲዮ ምናምን የወደዱት ይመስለኛል ውጪ ላይ ነው የተቀረጸው እና የሆነ ሰውም ብዙ እንደዚህ ነገር ያያል መሰለኝ ኮሜንት ላይ ምናምን እኛ ሀገርም እንደዚህ ይሰራል አይነት ነገር ምናምን አይነት ኮሜንቶች አሉ ብቻ የሮፍናን ሸግዬ ሞር የሰው እንትን ነበር በጣም ደስ ይላል ስሜቱ ቲክቶክ ላይ ቫይራል መውጣት ቢግ ዲል ነው ይመስለኛል እና አዲስ አካውንት ፖስት አድርገው 3 ፎሎወር ነው የነበረው ቪዲዮ ማለት ነው ከዛ አሁን ካሉኝ ፎሎወሮች ራሱ ላይክ 90% በሮፍናን በሰራውት ሙዚቃ ነው አብዛኛው ሰው ጋር የደረሰው እና በጣም ደስ የሚል ነገር ከአርቲስቶች ያስገረመኝ አንደኛ ሲኒየሮች ያሉ አሁን በኢንስትሩመንትም ከኔ በጣም በሰፊ ጋፕ የሚበልጡኝ ሙዚቀኞች አሉና እነሱ የሰጡኝ ፊድባክ ከምንም በላይ ለኔ በጣም ትልቅ ቦታ አለው በእነሱ የና አፕሪሺዬሽን ማግኘት ማለት ነው በዋናነት እሱ ከዛ ደግሞ የተለያዩ አርቲስቶችም የሆነ አብረን እንሰራለን አይነት ያወሩኛሉ እሱ በጣም አሪፍ ነገር
ሶሻል ሚዲያው ላይ አሁን ከዚህ በኋላ ምናልባት ቲክቶክ የሆነ ሾርት ነገር ነው የሚለቀቅበት በሱ የተወሰነ ከሄድኩኝ በኋላ እዛ ላይ ለቀኳቸውን ሙዚቃ ሊሆን ይችላል ወይ ሌሎችንም በፉል ቨርዥን ከቨር እየሰራሁኝ ዩቲዩብ ላይ መጀመር ቀጣዩ ስቴፕ እሱ ነው። ሞር አማርኛ ነገር ላይ እንዳተኩር ያደረገኝ ያው አንደኛ ሎካል ማርኬቱ አብዛኛው ኢትዮጵያ ውስጥ ስላለኝ ያው ማጆሪቲው አማርኛ ሚውዚክ ይሰማሉ ስለማስብ እና ያው ህዝቡ ጋር ያለው ነገር ኢዚሊ ለመግባባት ያሰብኩት ነገር ነው። ስትሪ ታይም ግን የሆነ አንዳንድ ሪኩዌስቶችም አሉ የውጪዎችን እንድጮት በማል ለዛም ነገር ይኖራል። ግን ሞር ኦፍ አገረኛ ነገር አንደኛ አማራጩ አለው እንግሊዘኛ ዘፈን የውጪዎችን ዘፈን በዚህ ኢንስትሩመንት እንደፈለግሽ ዩቲዩብ ላይ ታገኛለሽ። ያው እነሱም መድገም ነው የሚሆነው አንደኛ ነገር እነሱም በሰራ አማርኛ ግን ብትፈልጊ ሬር ነው በጣም አንደኛው ፐርስፔክቲቭ እሱ ነው። ሁለት ከኦዲየንስ ጋር ቶሎ ማድረግ የሚቻለው በእንደዚህ ነገር ነው ይስላሰው። አቀባበላቸው ያው አሁን ባየውት ከሆነ በጣም ኦፕን ነው። ብቻ አሁን ለሚውዚክ ኢንዱስትሪ ይመቻል ያለው ነገር አሪፍ ነገር አለው ብያስባለሁ። ምናልባት አሁን ባለበት የዚህ ኢንስትሩመንት ላይክ ሁለት ቫዮሊን ኦር ከሆነ ከስትሪንግ ኢንስትሩመንት ጋር እንደ ቻምበር ምናምን በሱ የሆነ ከህዝቡ ጋር የሚያገናኝ አይነት ስራዎችን መስራት የሆነ ዌል ኖን የሆኑ ሙዚቃዎችን ህዝቡ በሚፈልገው ነው ግን በእንደዛ አይነት ቨርዥን በብዛት አይታወቅምና እንደዛ ነገር ሰራ ደስ ይለኛል። ከሴሌብሪቲ ኮላብ ማድረግ ፈልገው ኢዲኤም አርቲስቶች አፕቢት የሆኑ ነገሮች ከአገርኛ ከሆኑ ቅኝቶች ጋር ሆነን አድርገን አዳዲስ ሳውንድ ላይ መስራት እፈልጋለሁ። ከአርቲስቶች ሾፍናን፣ ጆርዳን፣ ኤምቤክስ እዛ ፕሮፌሽናል ያሉ ሰዎች ጋር ሰራ ደስ ይለኛል። አሁን ገና ቲክቶክንም መጀመሪያ ስለሆነ እሱን የተወሰነ መክፋት ፈልጋለሁ። በደንብ ኮንሲስተንት ሆኜ ፖስት ማድረግ በተሻለ ሳውንድ ኳሊቲ ቪዲዮ ኳሊቲ መምጣት ከዛ በሱ ጥሩ ነገር ላይ ሲሆን የነዚህ ሙዚቆች ወይም ሌላም ሊሆን ይችላል ፉል ቨርዥን እየሰራውኝ ዩቲዩብ ኢንስትሩሜንታል ከቨር መስራት አስባለሁ እና የራሴን አሬንጅመንት ኦሪጂናል ነገሮች ያው ቀስ እየተባለ እንደዛው ነገር አስባለሁ። ኦሪጂናል ነገር አስባለሁ ያው አጀማመሪም በሱ ስለሆነ ግን ያው ያሬድ ከገባኝ በኋላ አንድ ኢንስትሩመንት መማር በጣም ከባድ ነው። ስፔሻሊ ስትሪንግ ኢንስትሩመንት እንደዚህ ፍሬትለስ የሆኑ ኢንስትሩመንቶች በጣም ጊዜ ይፈልጋል እና ከፕሮዳክሽኑ ከመሰረታዊ ሶፍትዌር ጋር አንድ ላይ ማስኬድ ትንሽ ከብዶኝ ነበር። ሙሉ ጊዜ ለኢንስትሩመንት የነበር የሰጠሁት። አሁን ከወጣሁ በኋላ ደግሞ ያው ስራም ምናምን ብቻ የሆነ የተወሰነ የስራው መስመር ሴትል ሲያደርግልኝ ወደ ስቱዲዮ የሆነ ወደ ፕሮዳክሽኑ ተመልሼ የራሴን ነገር የሆነ ኤክስፐሪመንታል ማድረጋቸውም ነገሮች እንደዛም የመስራት ሀሳብ አለኝ። ግን ያው ትንሽ ጊዜ ወስዳል ብዬ አስባለሁ። አሁን ላይ ያሬድ ኦርኬስትራ ላይ በመጫወት እገኛለሁ እና ከኦርኬስትራው ጋር የተለያዩ መድረኮችን ሰርቻለሁ። በዋናነት የሚጠቀሰው የአፍሪካ ዩኒየን ስብሰባ የነበረ ጊዜ በቤተ መንግስት የተደረገላቸው የመሪዎች የራት ግብዣ ነበር። እዛ ላይ ፐርፎርም አድርገናል። እንዲሁም የተለያዩ መንግስታዊ የሆኑ
ስቴጆችን ሰርተናል እና እዛ ኦርኬስትራ ላይ በመጫወቴ በጣም ስኪል ዋይዝ እንደዳብር ረድቶኛል። ሌላኛው ዳይመንድ ሌክዠሪ ሰርፕራይዝ የሚባል ቲም አለ። እዛ ቲም ላይ ቫዮሊን እጫወታለሁ እና የተለያየ ባንዶች ላይም ጆይን በማድረግ በመስራት ላይ ነኝ። በዋናነት ማለፊያ ሳውንድ የሚባል አኩስቲክ ባንድ አለን ከጓደኞቼ ጋር መሰረት ነው። ከነሱ ጋር በመስራት ላይ እገኛለሁ። ከባዱ ፓርት አሁን ላይ የሆነ እዚህ ሙያ ላይ ከባድ የሚመስለኝ ነገር በፊት ሰው ጋር መድረስ አለ አይደለ? የሰራሽውን ስራ ወደ ሰው ወደ አድማጭ ጋር ማድረስ ከባድ ነው ያስባሉ። አሁን በጣም ኢዚ ነው። ምናልባት የምትሰሪው ነገር አውቀሽ የሆነ የራስሽን ነገር ይዘሽ እስከስመጪ ምናልባት እሱ ፓርትን ያስቸግራል እንጂ የሆነ ሰውን አድሬስ ማድረግ ቀላል ነው ብዬ ነው ማስበው። ግን የሆነ የምትሰሪው ነገር አለ አይደለ? ክሊርሊ አውቀሽ በሱ ወሰነሽ የሆነ ነገር ለማድረግ እሱ ፓርቱን ትንሽ አስቸጋሪ ይመስላል የምትሰሪው ማውቅ። ማስተላለፈው መልእክት ሁሉም የሆነ ታለንት አለው ስፔሻሊ ሙዚቀኛ እንደዚህ ራሱን ፐብሊክ ለእንትን ያላቀረበውና እና ሁሉም ባለበት ሌቭል የሆነ ያለው ነገር ማሳየት አለበት ብዬ አምናለሁ። እስከጀመረ ድረስ እኔም ያው እንደነሱ ነበርኩኝ ግን የሆነ የሰው እንትን አሪፍ ነው በቃ ከሌላው ሰው የሆነ ሚሌሽን ነገር ይኖራል። እሱ ነገር ደግሞ ራስሽን ለፐብሊክ ውስጥ አቀርቢ አንደኛ ኢንስፓይሬሽን ነው የሚሆንሽ። የሆነ ነገር ሰርተሽ ለሱ የሆነ ጥሩ ነገር ሪዋርድ ከተደረግሽ ከዛ እሱን ነገር ላለማጣት ኮንሲስተንት እንድትሆኚ በጣም ይረዳሻል ብዬ አስባለሁ። እኔም አሁን ከጀመርኩ በኋላ ያለኝ እንትና በፊት ዴዲኬሽኔ በጣም ይለያል። የመጡ ላሉ አርቲስቶች ያላቸውን ነገር በየትኛውም ሌቭል ላይ ሆን ማሳየት መልመድ እሱ ጥሩ ኳሊቲ ነው ብዬ አስባለሁ። ምክንያቱም እንደ አርቲስት የሆነ በየትኛውም ሌቭል ላይ ብንሆን ሳቲስፋይ ስለማንሆን የሆነ የሚቀረን ነገር እንዳለው ስለሚሰማን በቃ አሁን ብቁ ነን ብለን ራሳችን የምናወጣበት ጊዜ በጣም ጊዜ ይወስዳል። ስለዚህ ባለንበት ሌቭል ራሳችንን አሳይተን በሱ ያለውን ፊድባክ እያየን በዛ ስር ማደግ የተሻለ መንገድ ነው ያስባል። እና ያላችሁ ነገር አምጡትና አሳዩ ነው የምለው። ማመስገን የምፈልገው ያው በዋናነት አስተማሪዎቼን እዚህ አሁን ላለሁበት እንትን ድረስ ላደረጉኝ ለመምህራኖቼ በሙሉ አመሰግናለሁ። ፋሚሊም ያው ከነሱ አንደርስታንዲንግ አንፃር ያው ለሙዚቃ ካላቸው ነገር ካልሆነ በስተቀር ያው ሰፖርቲቭ ናቸው። ስፔሻሊ ያው ለተወሰነ ነገር የሆነ የኔንም እንትን ካዩ በኋላ ነው መሰለኝ አይ ቲንክ የሆነ ሰፖርቲቭ ናቸው እና ቤተሰቤ ማመስገን ፈልጋለሁ። ጓደኞቼም በጣም ሰፖርቲቭ ናቸው። እነሱ ማመስገን ፈልጋለሁ እና ቪዲዮዎችን ለሚያዩ ተከታዮቼ ያዩ ሰፖርት ለሚያደርጉኝ ኦዲየንስ ለነሱም በጣም አመሰግናለሁ። በአዲስና በተሻለ ስራ አመጣለሁ ብዬ አስባለሁ። ቴንክ ዩ። የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ። የዚህ ፕሮግራም የፕላቲኒየም ደረጃ አጋር ሳፋሪኮም